ሄርሜላን ሁላችሁም በተቻላችሁ መጠን በተለይ ደግሞ ሄርሜላዬ የኛ ጀግና፣ ሄርሜላዬ የኛ ጎበዝ በርችልን ወደፊት የምትሏት ሴቶች በጣም እንድትመክሯት የምፈልገው አንድ ነገር ወደደችም ጠላችም እቺ ቀን መምጣቷ እንደማይቀር እንድታሳውቋ ተፈልጋለሁ። 100K ሰብስክራይብ እኔ ላከብርላት ነውና ሁላችሁም ሰብስክራይብ አድርጉ። አንድ በጣም ሁላችሁም በተለይ ሴቶች እንድታቁት የምፈልገው አንድ ነገር አንድ ከናንተ የሆነ ነገራችሁን ሊያመሳቅል የሆነ ነገራችሁን ከጥቅም ውጪ ሊያደርግ የሚመጣ ሰው ምን አይነትን ማለት ምን መስሎ ወይም ምን ተመስሎ እንደሚመጣ ታውቃላችሁ? በጣም ለናንተ የሚያስብ በጣም ለናንተ የሚራራ በጣም እናንተን ከምንም ነገር በላይ የሚያስበልጥ መስሎ ነው የሚመጣው። በጣም እንድትረዱ ፈልጋለሁ። እሺ፣ በጣም ብዙ የቻናሌ ተመልካቾች ሴቶች ናችሁ። ይሄ ልጅ የሚገርማችሁ የልጆቹ እናት እንግዲህ በጣም ነው ማዝነው። እውነት ልዑልን የመሰለ ልጅ ወልዳ የሰጠችውን የሚስቱን ልደቷን ያላከበረ ልጅ አሁን የሆነ ነገር ሊያመሳቅል ወይም ደግሞ የሆነ ነገርን ሊያበላሽ ስለሆነ አሳቢ መስሎ ምን ብሎ መጣ? 100,000 ላከብርላት እፈልጋለሁ፣ ስለዚህ 100,000 ያስገቧት ምናምን ብሎ አሁን ለሄርሜላ አሳቢ ሆኑ ነው። እንግዲህ በጣም በቅርቡ አንድ ነገር በጣም ብዙ የግሬስ ፋሚሊዎች እንደምታዩ ቃል እገባላችኋለሁ። የዚህችን ልጅ ልብ ሰብሮት እንክትክት አድርጎት አብርሃም ከሷ ህይወት ከሄርሜላ ህይወት ባይወጣ እኔን መታችሁ ጠይቁኛላችሁ። አበባ ይዞ የፎቶ ፍሬም ይዞ የት ነው የመጣው? ቤቱ። ታዲያ እንደዚህ አይነት ልጅ ነው ለሄርሜላ ይሆናል ከሩታ ጋር እኮ ተለያይተዋል፣ አይፈልጋትም፣ አይወዳትም ብላችሁ በየኮሜንቱና በየሶሻል ሚዲያ ወሬያችሁን ስትነዙ የምትሉት ለአብርሃም አይነት ለእንደዚህ አይነት ሰው ነው። እንግዲህ በጣም ነው የምታሳፍሩት አንዳንድ ሰዎች። በጣም እኔ ወደዳችሁም ጠላችሁም ዞረም ተሽከረከረም ሩታን ደስ የሚያሰኛት ወይም ሩታን ደስተኛ የሚያደርጋት ነገር ከሆነ ምንም ነገር እስማማላታለሁ። ምክንያቱም ደስታ ይገባታል በደንብ። ነገር ግን ለዛች ልጅ የማይሆን ተስፋ የምትሰጧት ሊያውም በማይሆን ሰው በሚሆን ሰው እንኳን ቢሆን ጥሩ በማይሆን ሰው አይዞሽ በርቺ ሄርሚዬ የኛ ጀግና ጠንክሪ የምትሏት ሰዎች ስነ ስርዓታችሁን ያዙ። ጭራሽ እንደዚህ የምትሉት ደግሞ ሴቶች ናችሁ። ሩታን ጭራሽ ማሸማቀቅ ጀምራችኋል። ስነ ስርዓታችሁን ትይዛላችሁ። ከዛሬ ጀምሮ በሩታ ላይ አልባሌ ነገሮችን ከጀርባ የምታወሩ ሰዎች እኔ እዚህ ወንበር ላይ ቁጭ ብዬ አንድ ነገር ስትሉ መስማት አልፈልግም። እያንዳንድሽን በዙር እመጣልሻለሁ። ነገር ግን ወደዳችሁም ጠላችሁም እያያችሁ እያማራችሁ ይቀራል እንጂ አብርሽም የሩታ ሩታዬም የአብርሽና የአብርሽ ብቻ ናት። ይሄንን የምለው ግን የሩታን ደስታ የሚመልስ ከሆነ ብቻ ነው እንጂ ሩታን ደስተኛ የሚያደርጋት ማንኛውንም ነገር ብታደርግ ደስታ ስለሚገባት በደንብ አድርጌ ይስማማለሁ። የግሬስ ፋሚሊዎች በዚህ ሐሳቤ ትስማማላችሁ? ለያችሁ የተለመደችው ቦታችን ላይክ ጋር ስሜታችሁን በኮሜንት ላይ ጻፉልኝ። የሁላችሁንም ሜንሽን ስለማደርጋቸው ያነቡታል፣ ያዩታል። ቆይ በጣም ብዙዎቻችሁ በዛሬው በአብርሽና በሄርሜላ እንዲሁም በደስታና በሩታ ቪዲዮ ተወዛግባችኋል፣ ግራ ገብቷችኋል። በውስጥ መስመርም እንዲሁም በኮሜንት መታችሁ ምንድነው የተፈጠረው አስረዳን ባላችሁኝ መሰረት ነገሮችን አንድ በአንድ ላስረዳችሁ ዛሬ በዚህ ቪዲዮ መጥቻለሁ። ሁላችሁም ይህንን ቤት የግሬስ ፋሚሊዎች ሰብስክራይብ እና ላይክ እያደረጋችሁ እንዲሁም ሐሳብና አሴቶቻችሁን እያስቀመጣችሁልኝ የዛሬውን ቪዲዮአችንን እንጀምራለን። አዳዲሶች ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። የት ነው የምትሄደው? ተመልከቱ በደንብ አሁን እንደዛ አትበል አብርሃም፣ እረፍ በቃ ይበቃሃል። እንደዚህ አታድርግ። እኔ ልቤን ስለምታውቀው ነው እንደዚህ ባንዴ የምትደነፍቅብኝ። ቆይ በጣም ብዙዎቻችሁ ምናልባት ይሄ የቀልድ ቪዲዮ ወይም የፕራንክ ቪዲዮ ስለሆነ አብርሽ እየቀለደ ወይም ደግሞ ነገሮች ላይ ፕራንክ ሊያደርጋት እየሞከረ መስሏችሁ ሊሆን ይችላል። ነገር ግን ሄርሜላን ሁላችሁም በተቻላችሁ መጠን በተለይ ደግሞ ሄርሜላዬ የኛ ጀግና፣ ሄርሜላዬ የኛ ጎበዝ በርችልን ወደፊት የምትሏት ሴቶች በጣም እንድትመክሯት የምፈልገው አንድ ነገር
ወደደችም ጠላችም እቺ ቀን መምጣቷ እንደማይቀር እንድታሳውቋ ተፈልጋለሁ። በነገራችን ላይ በቃኝ በቃ ልሂድ የሚልበት ቀን የአብርሃም በጣም በቅርቡ ከትንሽ ቀን በኋላ ሊሆን ምናልባት ይችላል። ምክንያቱም እንደ አብርሃም አይነት የዋዠቀ ወይም ደግሞ ከራሱ ከውስጡ ጋር የተጣላ ሰው እንደሌለ መቼስ እኔ ለእናንተ አልነግራችሁም። ምክንያቱም ከበፊት ጀምሮ እያየነው ስንመጣ እያክተለተላቸው የሚመጣቸው ሰዎች ምን አይነት ነገር ውስጥ እየከተታቸው እየሄደ እንደሆነ እኔ ለግሬስ ፋሚሊ ለእናንተ ለውድ ተመልካቾቻችን መቼስ አልነግራችሁ። ስለዚህ ሄርሜላ አይዞሽ፣ የእኛ ጀግና፣ የእኛ ንግስት፣ የእኛ አንበሳ የምትሏት ሴቶች፣ በተለይ ሴቶቹ ናችሁ እንደዚህ ብላችሁ የምትመክሯት፣ ከወዲሁ ይሄ ቀን አንድ ቀን እንደሚመጣ እንድታሳስቧት የእውነቴን ነው ከልቤ እፈልጋለሁ። ይሄን የምልበት የራሴ ምክንያት አለኝ። በደንብ አድርጌ ወደ በኋላ በዝርዝር የማስረዳችሁ ይሆናል። ግን እኔ እንደ ሰው እንደ አንድ ሴት በጣም ታሳዝነኛለች። ትክክለኛ ህይወት ወይም ትክክለኛ ፍቅር አገኛለሁ ብላ እዚህ ቦታ ልትሆን ትችላለች እሷ። ነገር ግን ትክክለኛው ሰው ጋር እንዳልሆነች፣ ትክክለኛው ይሄ የህይወት አጋሬ ብላ ይዛ ተማምናበት የማይቀመጥ ሰው እንደሆነ መቼስ ብልሃተኛ ሴት ብትሆን ከጓደኛዋ ከሩታ አይታ መማር የምትችል ሴት ነች። ግን ይሄን ነገር እሷ አላስተዋለችው። በዚህ በጣም ታሳዝነኛለች። ግን ደግሞ ከአንድም በጣም ብዙ ጊዜ ስንመክራት፣ ከአንድም በጣም ብዙ ጊዜ ይሄ ነገር ይቅርብሽ እያልናት እየቆየን ስለሆነ በጣም ብዙ የግሬስ ፋሚሊዎችም እንደምትመክሯት፣ ብዙ ህይወት እያያችሁ ያላችሁ ሰዎች ብዙ ነገር እንደምትሏት አውቃለሁኝ እኔ ፐርሰናሊ። ስለዚህ ሄርሜላ አሁንም እኔ እንደ መልእክት ማስተላለፍልሽ ነገር ቢኖር የማይሆን ቦታ ላይ እየረገጥሽ ነው። ህይወትሽ እንዳይበላሽ ከወዲሁ ከነዚህ ልጆች ህይወት ውጪ ብዬ አሁንም ላሳስብሽ እፈልጋለሁ። በዚህ ጉዳይ ላይ የግሬስ ፋሚሊዎች በጣም ብዙ የምትሉት ነገር አለ ብዬ አስባለሁ። ጻፉልኝ በኮሜንት። ለሄርሚ ቤት አዲስ ሆናችሁ ካላችሁ 100,000 እናስገባታለን በቅርቡ። ሄርሚን 100,000 ሰብስክራይብ እኔ ላከብርላት ነውና ሁላችሁም ሰብስክራይብ አድርጉ። አንድ በጣም ሁላችሁም በተለይ ሴቶች እንድታቁት የምፈልገው አንድ ነገር፣ አንድ ከእናንተ የሆነ ነገራችሁን ሊያመሳቅል የሆነ ነገራችሁን ከጥቅም ውጪ ሊያደርግ የሚመጣ ሰው ምን አይነትን ማለት ምን መስሎ ወይም ምን ተመስሎ እንደሚመጣ ታውቃላችሁ? በጣም ለእናንተ የሚያስብ፣ በጣም ለእናንተ የሚራራ፣ በጣም እናንተን ከምንም ነገር በላይ የሚያስበልጥ መስሎ ነው የሚመጣው። በጣም እንድትረዱ ፈልጋለሁ። እሺ፣ በጣም ብዙ የቻናሌ ተመልካቾች ሴቶች ናችሁ። ይሄ ልጅ የሚገርማችሁ የልጆቹ እናት እንግዲህ በጣም ነው ማዝነው። እውነት ልዑልን የመሰለ ልጅ ወልዳ የሰጠችውን የሚስቱን ልደቷን ያላከበረ ልጅ አሁን የሆነ ነገር ሊያመሳቅል ወይም ደግሞ የሆነ ነገርን ሊያበላሽ ስለሆነ አሳቢ መስሎ ምን ብሎ መጣ? 100,000 ላከብርላት እፈልጋለሁ፣ ስለዚህ 100,000 አስገቧት ምናምን ብሎ አሁን ለሄርሜላ አሳቢ ሆኖ ነው እንግዲህ። በጣም በቅርቡ አንድ ነገር በጣም ብዙ የግሬስ ፋሚሊዎች እንደምታዩ ቃል እገባላችኋለሁ። የዚችን ልጅ ልብ ሰብሮት እንክትክት አድርጎት አብርሃም ከሷ ህይወት ከሄርሜላ ህይወት ባይወጣ እኔን መታችሁ ጠይቁኛላችሁ። ነገር ግን እኔ አሁን ጉዳይ አይደሉም እነሱ። በጣም ብዙ ሴቶች አላችሁ የምትመለከቱኝ፣ እንደዚህ አይነት ነገሮቻችሁን በጣም ብዙ ነገራችሁን ሊያመሳቅሉ የሚፈልጉ ሰዎች የሚመጡት ይሄንን ራሱን ተመስለው ነው። የእናንተ ሐሳቢ፣ የእናንተ ስኬት ፈላጊ፣ የእናንተ ለውጥ ፈላጊ መስለው ይመጣሉ። እናንተ አገኘው ብላችሁ ልባችሁን ስሰጧቸው እንክትክት አድርገው ሰብሯችሁ ይሄዳሉ። ከዚህ በጣም ብዙ ነገሮችን መማር ትችላላችሁ። ውድ የቻናሌ ተመልካቾች መጣች። ዛሬ አታውቅም እንዴ? እንዴት ነህ? እንዴት ናችሁ? ተመልከቱ። እንዴ ቆንጆ ነው። ዘውሪ አረፍኩት እንዴ? ቆይ አንዳንድ ሰዎች ትላንትናና ከትላንትና ወዲያ የለቀቁት ቪዲዮ ላይ ምን ስትሉ አነበብኩኝ? ምን አድርግ ነው የምትሉት? ይህን ልጅ በቃ ከሩታ ጋር እኮ አብሬ መሆን አልፈልግም ብሏል፣ ተፋተዋል። እነዚህን ልጆች ምን አድርጉ ነው የምትሏቸው?
እንዴ የማይፈልጉ ሰዎችን ለምንድን ነው አንድ እንዲሆኑ በግድ እየሞከራችሁና እየጣራችሁ ያላችሁ ትሉንና ዞር ብላችሁ ደግሞ ሄርሜላን በርቺ፣ ግፊበት፣ ይሄ ነገር በጣም ጥሩ ነው፣ በቃ ነገ ከነገ ወዲያ ተስፋ አለው እያላችሁ ተስፋ የሌለውን ነገር ለሰው ተስፋ የምትሰጡ አንዳንድ ማትረቡ ሰዎች በጣም በጣም ነው የምታሳዝኑኝ። ይሄ ልጅ እውነት ለሄርሜላ የሚሆን ይመስላችኋል? ግን በጣም እንዳትሳሳቱ እሺ። እሷ ጋር እንደዚህ ይለጣጠፍ፣ እሷ ጋር እንደዚህ እየመጣ ይሳሳም እንጂ ዛሬ ሩታ እንግዲህ በድንገት ቤቷ ውስጥ በተፈጠረ ነገር ላይ መጥቶ ምን እንደተፈጠረ አይታችኋል። ግን እስቲ አብረን እንመልከተው። ቅርስም ተመልከቱ። ሰላም ነው። እንዴት ነህ? አበባ ይዞ የፎቶ ፍሬም ይዞ የት ነው የመጣው? ቤቱ። ታዲያ እንደዚህ አይነት ልጅ ነው ለሄርሜላ ይሆናል። ከሩታ ጋር እኮ ተለያይተዋል፣ አይፈልጋትም፣ አይወዳትም ብላችሁ በየኮሜንቱና በየሶሻል ሚዲያ ወሬያችሁን ስትነዙ የምትሉት ለአብርሃም አይነት ለእንደዚህ አይነት ሰው ነው። እንግዲህ በጣም ነው የምታሳፍሩት አንዳንድ ሰዎች በጣም። እኔ ግን ለእናንተም ሆነ ለሌሎቻችሁ ወደዳችሁም ጠላችሁም ዛሬ ላይ በጣም ብዙ ነገር ሊፈጠር ይችላል። ዛሬ ላይ በጣም ብዙ ነገሮች በመሃላቸው ሊያልፉ ይችላሉ። እኔ ወደዳችሁም ጠላችሁም ዞረም ተሽከረከረም ሩታን ደስ የሚያሰኛት ወይም ሩታን ደስተኛ የሚያደርጋት ነገር ከሆነ ምንም ነገር እስማማላታለሁ። ምክንያቱም ደስታ ይገባታል በደንብ በደንብ በደንብ። ነገር ግን ለዛች ልጅ የማይሆን ተስፋ የምትሰጧት ሊያውም በማይሆን ሰው፣ በሚሆን ሰው እንኳን ቢሆን ጥሩ፣ በማይሆን ሰው አይዞሽ በርቺ ሄርሚዬ የእኛ ጀግና ጠንክሪ የምትሏት ሰዎች ስነ ስርዓታችሁን ያዙ። ጭራሽ እንደዚህ የምትሉት ደግሞ ሴቶች ናችሁ። ከእናንተም ብሶ አታፍሩም እንደዚህ ስትሉ። ነገ ከነገ ወዲያ በእኔ ህይወት በእኔ ላይፍ ውስጥ በእኔ እንኳን ባይሆን በሞልዳት ሴት ልጄ ላይ ይፈጠራል ብላችሁ አታስቡም። ይሄንን ሩታን ጭራሽ ማሸማቀቅ ጀምራችኋል። ስነ ስርዓታችሁን ትይዛላችሁ። ከዛሬ ጀምሮ በሩታ ላይ አልባሌ ነገሮችን ከጀርባ የምታወሩ ሰዎች እኔ እዚህ ወንበር ላይ ቁጭ ብዬ አንድ ነገር ስትሉ መስማት አልፈልግም። እያንዳንድሽን በዙር እመጣልሻለሁ። ነገር ግን ወደዳችሁም ጠላችሁም እያያችሁ እያማራችሁ ይቀራል እንጂ አብርሽም የሩታ ሩታዬም የአብርሽና የአብርሽ ብቻ ናት። ይሄንን የምለው ግን የሩታን ደስታ የሚመልስ ከሆነ ብቻ ነው እንጂ ሩታን ደስተኛ የሚያደርጋት ማንኛውንም ነገር ብታደርግ ደስታ ስለሚገባት በደንብ አድርጌ ይስማማለሁ። የግሬስ ፋሚሊዎች በዚህ ሀሳቤ ትስማማላችሁ? ለያችሁ የተለመደችው ቦታችን ላይክ ጋር ስሜታችሁን በኮሜንት ላይ ጻፉልኝ። የሁላችሁንም ሜንሽን ስለማደርጋቸው ያነቡታል፣ ያዩታል። የቀን ጨለማ ዘመኔን ተመልከቱ። እምባዬን ቆጥሮ ሐዘኔን ከወደኩበት ብነሳም ባንተ ብርታት ነው ወረሰም በፍጹም። ቆይ አንዴ እዚህ ጋር በጣም የብዙዎቻችሁ ጥያቄ ነው። ዛሬ በተለቀቀው ቪዲዮ ላይ መቼስ በጣም ብዙዎቻችሁ ተወዛግባችኋል። በጣም ብዙዎቻችሁ ግራ ገብቷችኋል። ምንድን ነው እየተፈጠረ ያለው ነገር? አብርሃም እዛ ፕራንክ ብሎ ያችን ልጅ እንደዛ ያበሻቅጣታል። ሩታ ደግሞ እዚህ በራሷ ቤት ከደስታ ጋር መጣሁኝ ብላ እንደዚህ እያለች ነው። ምንድን ነው እየተፈጠረ ያለው ነገር? አስረዳን ብላችሁኛል። እኔ ማመንም አለማመንም የእናንተ መብት ነው። እኔ ግን መናገር ያለብኝን ነገር ከመናገር ወደኋላ የማልል ሰው እንደሆንኩ ታውቃላችሁ። ይሄ ደስታ የሚባል ልጅ ለትንሽ ጊዜ እዚህ ቦታ ቢቆይ ነው እንጂ ሄርሜላ የምትባልም ልጅ በአብርሃም ሕይወት ውስጥ በጣም ለትንሽ ጊዜ ብትቆይ ነው እንጂ ይኸውላችሁ እውነተኛ ፍቅር፣ እውነተኛ የውስጥ አብራችሁ የቆያችሁት በጣም ብዙ ነገር ያሳለፋችሁት ሰው ሲሆን ውስጥ ያለው ፍቅር ወይም ውስጥ ያለው ስሜት ሊጠፋ አይችልም። ልክ ዛሬ አበባና ፍሬም ይዞ እንደመጣው እንደ አበጋዝ ማለት ነው። ይሄ ላይገባችሁ ይችላል። ዛሬ እንዲገባችሁ አልጠብቅም። ነገ ከነገ ወዲያ እራሳችሁ ገብቷችሁ ግን ማለት ልክ ነበር ከምትሉኝ ቀን እንደሚመጣ አውቃለሁ። ነገር ግን ይሄም ልጅ ከህይወታቸው ወጥቶ ሄርሜላም ከህይወታቸው ወጥታ
ነገሮች በሰላም ተፈተው አብርሽንና ሩታን አንድ ላይ እስከምናያቸው ድረስ በየሶሻል ሚዲያው በየቲክቶኩ በየፌስቡኩ ወሬ የምታናፍሱ አንዳንድ ጋጠወጥ ስራ ፈቶች ስነ ስርዓታችሁን እንድትይዙ ከወዲሁ ላሳስባችሁና ላስጠነቅቃችሁ ፈልጋለሁ። አለበለዛ ይሄ በቃ ተፋተዋል እኮ በቃ እንደዚህ ሆነዋል እኮ በቃ እንደፈለገ ይሁንበት በቃ እንደፈለገች ትሁንበት የሚባል ነገር የለም። ሲሆን ሰው ዋሽቶ ያስታርቃል። ሲሆን ሰው ፍቅርንና ትዳርን ጭራሽ ልጅ የገባበትን ትዳር ለመመለስ ብዙ ነገር ይደረጋል። እንደ አንዳንድ ሰዎች ጭንቅላት ግን እንዴት እንደሚሰራ አይገባኝም። እነሱን ለማለየት የምጥሩት ጥረት ሄርሜላን የምታጀግኑበት ይሄ በርቺ ጎበዝ የኛ ሴት የምትሉበት መንገድ በጣም ያስጠላኛል። እናንተም ስነ ስርዓታችሁን ትይዛላችሁ። ለዛሬ ብዙ ነገር አልልም። ይሄንን ካልኩ ይበቃኛል። እንግዲህ ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። መልካሙን ነገር ነገ ከነገ ወዲያ እንደምናይ እንደምንሰማ አውቃለሁ። ፈጣሪ የዛ ሰው ይበለን። አብራችሁ ስለነበራችሁ እንግዲህ በጣም ከልብ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት። እንዲሁም ቪዲዮውን ላይክ ማድረጋችሁን በፍጹም እንዳትረሱ። ሀሳብና አስተያየቶቻችሁን ከታች እያስቀመጣችሁልኝ እዚህ ስክሪን ላይ በጣም አሪፍና ጠቃሚ ቪዲዮ ስላስቀመጥኩላችሁ ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ግን ከልብ አመሰግናለሁ። ይመቻችሁ።